በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ ወንድሞቼና እህቶቼ ካቶሊካውያን፣ እንደዚሁም በጎ ፈቃድ ያላችሁ ሁላችሁም በየዓመቱ በፍቅር በደስታ በታላቅ መንፈሳዊነት የምናከብረውን የእምድብር ቅዱስ እንጦንዮስ ዓመታዊ ክብረ በዓል ዘንድሮም ሰኔ 8 2017 ዓመተ ምህረት በታላቅ መንፈሳዊ ስነ ስርዓት እናከብረዋለን። ዘንድሮ ደግሞ በልዩ መንገድ የምናከብርበት ታላቅ እግዚአብሔርን የምናመሰግንበት ምክንያት አለን። ቅዱስ እንጦንዮስን ታቦቱን የተከሉልን ታላላቅ ሚስዮናውያን ወደ ጉራጌ ምድር መጥተው ወንጌል የሰበኩበት በተለይ ፈረንሳያዊው የካፑቺን አባት አባ ፓስካል ደሉሾን በ1917 ዓመተ ምህረት መጥተው ቁምስናውን ያቋቋሙበት ወንጌል የሰበኩበት 100 ዓመት በማክበር ሂደት ላይ ስላለን ይህንን ከኛ ጋር ተገኝታችሁ በምስጋና መንፈስ እግዚአብሔርን እንድታመሰግኑ ጥሪ እናስተላልፍላችኋለን። በቅዱስ እንጦንዮስ ስም ብዙዎች ጸልየው በረከትን አግኝተዋል። ብዙዎች ተፈውሰዋል። ብዙዎች የልባቸው መሻት ተፈጽሟል። የብዙዎች እንባ ታብሷል። የብዙዎች ልብ ስብራት ተጠግኗል። ስለዚህም እምድብርን ስታስቡ የቅዱስ እንጦንዮስን ዓመታዊ ክብረ በዓል ስታስቡ እግዚአብሔር በእያንዳንዳችን የሚያደርገው መልካም ጸጋ፣ በረከት፣ መልካም ሕይወታዊ ኑሮ የምንኖርበት እድል የሚሰጠን እሱ ስለሆነ እግዚአብሔርን ማመስገን ተገቢ ነው። ይህንን ዓመት ለማክበር በቁምስናዎቻችን ዓመቱን ሙሉ ከህዳር ወር ጀምረን እግዚአብሔርን ስናመሰግን ቀደምቶቻችን ስናስታውስ ነበር። የዕብራውያን መልእክት ምዕራፍ 13 ቁጥር 7 እንደሚነግረን ወንጌልን ያስተማሯችሁ መሪዎቻችሁን አስታውሱ፣ አትርሷቸው፣ ፈለጋቸውን ተከተሉ፣ እምነታቸውን ያዙ የሚለውን ታላላቅ አባቶቻችንና አባ ፍራንሷን ሌሎችም ገዳማውያን ካህናት እያስታወስን ቆይተናል። በዚህ ደግሞ ከበዓሉ በፊት ባሉ 2 ቀናት በሰኔ 5 እና በሰኔ 6 በእምድብር ታላቅ መንፈሳዊ ጉባኤ አዘጋጅተናል። በዚህ ታላቅ ጉባኤ አባቶቻችን እንዘክራለን። የእምነት አባቶቻችን ጀግንነታቸውን ለወንጌል የከፈሉትን ዋጋ እናስታውሳለን። በረከታቸውን እንጠይቃለን። እኛም የነሱ በረከት አድሮብን ለነገው ትውልድ ካቶሊካዊነትን፣ መልካም እሴትን፣ ወንጌልን፣ ዘርን፣ የተዘራውን ዘር ፍሬውን ለትውልድ እንድናስተላልፍ ቃል እንገባለንና በእነዚህ 2 ቀናት ሐሙስና ዓርብ በምናደርገው ጉባኤ ከ250 በላይ ጥሪ የተደረገላቸው እንግዶች ከውጭ ሀገር ከሌሎች ከተሞች እንደዚሁም በሰበካችን ከሚገኙ ገዳማት ቁምስናዎች፣ ምዕመናን ተወካዮች መጥተው በጋራ እግዚአብሔር እናመሰግናለን። በዚህም እንድትጸልዩልን እንጠይቃችኋለን። በምታደርጉት ጉዞ ሁሉ ወደ እምድብር ተነስታችሁ በእግር የምትሄዱ በመኪና የምትመጡ እግዚአብሔር ጠብቋችሁ በጸሎታችሁ በርትታችሁ በፍቅር ተጉዛችሁ እዚህ እንድትደርሱ እንጸልያለን። በእነዚህ የ9 ቀናት ጸሎት ደግሞ በቁምስናችን በካቴድራል ተጀምሯል። ለመላው ሕዝባችን የምንጸልይበት ነው። ለታመሙት፣ ላዘኑት፣ ለደነገጡት እንግዲህ ሁሉም በእግዚአብሔር ፊት ቀርቦ የተሰበረ ልብ የሚጠገንበት፣ እንባ የሚታበስበት፣ የጠየቅነው የምናገኝበት ስለሆነ የቅዱስ እንጦንዮስ በረከት እንዲበዛልን ጸሎታችን ከእናንተ ጋር ነው። በእምድብር ሀገረ ስብከት ስም ሆኜ እኔ የእምድብር ሀገረ ስብከት ጳጳስ አባ ሉቃስ ሁላችሁንም በሰላም እንድትመጡ እንጋብዛችኋለን። በፍቅር እናገለግላችኋለን። እምድብር የበረከት ቦታ ነች። እምድብር የጸጋ ቦታ ነች። እምድብር የእምነት ታሪክ ተራራ ነችና ወደዚህ የእምነት ታሪክ ተራራ እንድትመጡ በፍቅር እንጋብዛችኋለን። ዘንድሮ በምናከብረው የቅዱስ እንጦንዮስ ዓመታዊ ክብረ በዓል የ100ኛውን በዓል ሊባርኩን ከኛ ጋር እግዚአብሔርን ሊያመሰግኑ የተለያዩ ሀገረ ስብከቶች በኢትዮጵያ የሚገኙ ብፁዓን ጳጳሳት በመካከላችን ይገኛሉ። የእነዚህ ሁሉ ጳጳሳትንም በረከት ትቀበላላችሁ። እግዚአብሔር በሰላም ያገናኘን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።